ወንድ ያጠረጥቅላሽከ ድንቅ የሚያጠቅላክ እንዴ እንደ ውሻ መንገድ አንዲ ተጠቅነ እየተኛ አሁንም ትፎክራለህ? አይ ወንድ አጥር አንተ ወይት ነው ያለነው? ብርዱ አሰከረ እንዴ? ያለነው አዲስ አበባ ነው። የእንጭቅ ልጅ እሱ መች ጠፋኝ። የት ነው ያደርነው ነው ያልኩ። እንግዲህ ለማደው ከባላ ግርግዳና ጣራ የለው ቤት እሱ ነው። እንግዲህ አይ ወንድ ያጥር መቼም በታንጉቴ ምክንያት ማታየው ፈተና የለም። ምን ሆንክ አንተ? ምን ሆነ ነው? ጓዳሽ ወይኔ ኧረ ፌስታሉ ሳንተ የለበስነው ሁላ እኮ ከፍሆናል። ወንድ አጥር ምንም እኮ አልቀረን። ኧረ አሁንስ እንዲወድልኝ ምን ነው ያገሬ ታቦት ምን በደልኩኝ? ኧረ ከተሜ አረ የኛ እርግማን በዛ ሞልተው ፈሰሰ እኮ እንዴ! ምን በላ ነገር ስናጣ ጭራሽ ምን ለብሰው ነገር አረ ምን ጉድ ነው! አረ ምን ጉድ ነው ጎበዝ! ይሄ ደግሞ ስለምን እርግማን ነው የምታወራው? ማን አባቱ ነው የሚረግመኝ? አረ ተውኝ ወንዳት፣ አረ ተውኝ። እኔ እኮ ከኑጋ የተገኘ ሰሊጡ ወጉሩዲ ማን ተከተለኝ እዚህ ድረስናል? እዛው ገጠር አቀርም ነበር። ኧረ እንዲሁ አሁን ስራቡ ሊደፋኝ ነው። ቆይ አሁን ወዴት ነው? ምን ነው የት ነው የምንሄደው? ቆይ ለማን ነው ሻቤት ምን ነው? አረ ወገድ ምን አውቄ ጨግኒ። እንዲሁ ግን አንተ ከመኖር ምንም ዘመድ የለም ጨግኒ። ዘመድ ብኖረኝ እኔ ለምን እንደዚህ ማድረው? ልንገርህ አሁን ስራ ፈለግና ብትገባ ነው የሚሻለው። ኦራ እኔ ስሰራ አንተ የማን ጎፍሬ ልታበጥር ነው ብል? አንተ ሰርተህ እስከምትመጣ የራስን ቢሆን አበጥራለሁ። አን የእንጨቅ ልጅ አሁንስ ቀልዱላ ጥፍር ነው ያለኝ። ለዛም ማጣ ቆይ እኔ እንደዚህ ሆኜ ምን አይነት ስራ ነው የምሰራው? እንዳጥር ኧረ እኝክ እናው እንዲያጠር ሰርቶ ያበላኛል ብለው ተከተለኝ የመጣው እሱማ ሸክሙ ምናምን ይከብደኛል እንጂ ሌላማ አይከብደኝም። ኧረ እኔው እንዲያጠርኝ ማንንም አጉዛም ይሸከመዋል። ለነገሩ ቶ ሊውል የዳረገችኝ ታንጉቴ ናት፣ ሌላ ማንንም አይደለም። ቆይ ብቻ አንድ የተጀ ተግባ። ቆይ እዚህ መጣ ደግሞ ምን ልታረጋት አማረ? ጅግሽ ላገባት ልበለ ጂኖ ወዳለ። ቆይ አንተ ሌላ ጣጣው ስልከተል ነው እንዴ? ቆይ ሌላ ጣጣው ስልከተል አማራው እንደም ድጋሚ አንድ የተጀ ተግባ እማረጎን አሳያለሁ። ኧረ ወዲየ ጮጨግሊ ኧረ ራቧን ዘፈዘፈኝ አንተው። ኧረ እንዲሁ አገሬ አረቄ እንዲህ ኧረ እንዲያጠር አይ ነይ ቅመምዬ በእናትሽ ነይ፣ ረፍዶብኛል። እንዴ ቅመም ነይ እንዴ አንቺ ነይ ትታጠቢያለሽ አትታጠቢም? እታጠባለሁ። ነይ ታጠቢ። ነይ ቅመምዬ ረፍዶብኛል። ነይ ታጠቢ ነይ። በጣም ነው የረፈደብኝ። አሁን እናንተ ጋር ወስድሻለሁ። ከዛ እኔ ቁርስ እሰራላችኋለሁ። ልብስሽን ቀይርልሻለሁ። ከዛ ቁርስ ትበያለሽ። ከዛ ወዴት ወደ እናንተ ነይ። ኑሐሚን የት ሄዳ ነው አንተ ቡና ያመጣል? ክፍሏ ዝግ ነው። አይ ቲንክ እስካሁን ተኝታለች መሰለኝ። ይሆናል። ትናንት ከቁርስ ጀምሮ እኮ እሷ ምንም አላረፈች። ምነው ታዲያ በጠዋት ተነስተህ ብቻ ዳይኒንግ ቴብል ላይ ተቀመጥክ? ምን ላድርግ ብለህ ነው? ቤቱም ጭርስ ይልብኝ እዚህ ይሻላል ብዬ እዚህ መጣሁ። ዳድ ስለሚ የፈራኸው ነገር አለ እንዴ? ኧረ አልፈራው። ምን ነው ጠየቀኝ? ዳድ ማታም ኤርፖርት ስንሸኛቸው ፊት ላይ ያየሁት ነገር ትንሽ ጥሩ አልነበረም። ዶክተሩ የነገረህ ነገር ነበር እንዴ? ኧረ ምንም የለም። ያው የልጅ ነገር ሲሆን ትንሽ ያሳስባል አይደለ? እንደዛ ሆኖብኝ ነው። የልጅ ነገር የሚገባ ወላጅ ስትሆን ብቻ ነው። ግድ የለም ዳድ፣ በእኔ ሆነብህ ኤሚን ጊዜ በጥንካሬ እንደምታልፈው እርግጠኛ ነኝ። ባይሆን አንተ ጋርስ እንዴት ነው ብቸኝነቱ? እንዴ እኔማ ምንም ቢሆን ነው ሀዬ ካጠገብ ያለችልኝ አይደለም እንዴ? አንተ ነህ ዝም በሌለችበት በብቸኝነት የምትሰቃየው እያልከኝ ነው? አባዬ አንተም እኮ ያዛ አይደለም። ባይሆን አንተን እንዳይደብር እኔና ኑሐ የምንችለውን በሙሉ እናደርግልሃለን። በዚህ ልክ ስላሰብክልኝ አመሰግናለሁ። ለማር ላይ እንዴት አደራችሁ? ለታደርሽልን ጋሺ ማታ እኮ በጊዜ ስላልተኛው እና አሁን እንቅልፍ ጥሎኝ እኮ ነው።
ከትላንት ጀምሮ እኮ አላረፍሽኝ የኔ ልጅ። እንኳን እንተኛሽ። እኔም አልቀሰቀስሽም ብዬ ነው ተውኩሽ። ለማንኛውም አሁን ቆንጆ ቁርስ አዘጋጅላችኋለሁ። እንዴ ደግሞ ለምንድን ነው በባዶ ሆዳቸው ቡና የሰጣቸው? ታዲያ ምን ላድርግ? ቁርሱን ልሞክረው ካልኩኝ እንዳላበቀው ፈራው። እሱስ ልክ ብላል። ቡናው ከመወፈሩ የተነሳ በላውት እንጂ ጠጣውት አይባልም። አረጋድ ገና ተመችቶ ስጠጣ የነበረውን ቡና ገና ለገና እሷ መጣች ብለህ ነው አጉድ የምትሰራኝ? ምን ላድርግ? እዚህ ድረስ አመተልኝ አላሳፈረህም ብዬ እኮ ነው እየጠጣሁልህ ያለሁት። ቡና ይሄን ያህል ወፍራም ነበር ማለት ነው? ስጋ እንደበላሽው እኮ ስቴኪን አምጣልኝ ልለው ስል እኮ ነው የመጣሽው። ወይኔ አባዬ። በቃ እኔ ከቁርስ በኋላ ምን የመሰለ ቡና አፈላልዎታለሁ። እኔ የምለው እኔ ኤሚ ስልክ ደወሉ እንዴ? አዎ እስካሁን አልደወሉም። አሁን ግን ባንኮክ መድረሻቸው ሰዓት ስለሆነ ከትንሽ ደቂቃ በኋላ መደወላቸው አይቀርም። ሁሉም ነገር ለመልካም ይሆናል። እርሶ ምንም አያስቡ ጋሼ። አዎ እንግዲህ ከፈጣሪ ጋር ነገር መልካም ይሆናል። አዎ ጋሼ። በቃ እኔ ቁርስ ልስራ ይሻል? እሺ ቆንጆ። አሬ የምልህ ዳድ ኑሐሚን ግን እንዴት ናት? ምኑ ይጠየቃል? ከመልክ መልክ ከጸባይ ጸባይ ያላትን እኮ ነው የመረጥኩልህ ነው። በደንብ አመሰግናለሁ። ለሱማ ኤሚ ተሽሏት ከዛ ስትመለስ የሰርጋችን ዕለት ደግሞ በደንብ ይበልጥ ነው። አመሰግናለሁ። ልጄ ታለች። ቆይ ኤርሚያስ ለምንድን ነው ግን በልጄ እየቀጣኸኝ ያለው? ከኑሐሚን ጋር ናት እና ታዲያ ይዛት ብትመጣ ምን ችግር ነበር? ሱስሽን እንዳቆምሽ እርግጠኛ ልሆን ብዬ ነው እንጂ ላመጣልሽ ነበር። በዛ ላይ ደግሞ ኮኪና ኑሐሚን ቀጠሮ ስለነበራቸው አላመጣም። ይኸው ሱሴን ለመተው እየሞከርኩ እንዳለው እያየህ ነው። ደግሞ ከኑሐሚን ጋር ምን ቀጠሮ ነው ያላቸው? አልገባኝም። ቆይ ምን እያሰብክ ነው ያለው? ይኸውልሽ ሪቹ ተረጋጊ። ቆይ ልጄን እንዳላይ የከለከልከኝ እንዴት ብዬ ነው የምረጋጋው? ልጅሽ እንደሆነች ማን ከለከለሽ? በቃ ኮኪ የሚያስፈልጋትን ነገር ኑሐሚን ልገዛላት ስለፈለገች ነው ይዛት ወጣችሁ። እኔ እናቷ እያለሁ ሰው ምን አገባትና ነው የምትገዛዛላት? አንቺ ወይ ከየት አምጥተሽ ነው የምትገዢላት? ንቃይ ነው አይደለ? ችግር የለም በቅርቡ እንዴት እንደማስተካክለው በአይነት አያለሁ። ዝም ብሎ ከመዛት ይልቅ ባህሪሽ የምታስተካክል የተሻለ አይመስልሽ? እንግዲህ በተቻለኝ አቅም እየሞከርኩ፣ ከዚህ በላይ ምን ላድርግ? መሞከር ብቻ እኮ በቂ አይደለም ሪቹ። ለልጅሽ ስትይ ሁሉም ነገር መተው አለብሽ አይደለም እንዴ? ቆይ ባቢሎን በአንድ ጊዜ ተገነባች? ሁሉም ነገር ጊዜ ይወስዳል። በቃ እኔም ደግሞ የተቻለኝን እየሞከርኩ ነው። ለማንኛውም የሚያስፈልጉሽን አስቤዞች ይዤልሽ መጥቻለሁ። እኔ አንተ አስቤዛ ሳይሆን የሚያስፈልገኝ ልጄ ነች። በዛ ላይ ደግሞ ከዛች ልጅ እንድትርቂ ይፈልጋል። ከየትኛው? ካምራን እንደሆነ እድሜ ላንተ። እዚህ ቤት መምጣት አቁማለች። ካጠገቧ ካለችውም ልጅ ጭምር ነው ያልኩሽ። እሺ እኔ በሌለበት እዚህ ቤት መጥተው ሱሳቸውን ምናምን እንደሚያደርጉ አውቃለሁ። እሺ አልገባኝም። ቆይ ለምንድን ነው በዚህ ልክ እኔን እየተከታተልከኝ ያለው? ምክንያቱም የልጄ እናት ህይወቷ ተስተካክሎ ማየት ስለምፈልግ ነው። ነገርኩህ እኮ ቀስ በቀስ ራሴን እቀይራለሁ እንጂ በአንድ ጊዜ ብድግ ብዬ የሚቀየር ማንነት የለም። ግን ደግሞ ብዙ ጊዜ ባትፈጂ ጥሩ ነው። ይኸውልሽ ኮኪ እኮ በቀድሞ ባህሪሽ ከአንቺ ጋር መኖር ስለምትፈራ ነው እንጂ አሁንም ድረስ እንደምትናፍቂያት ትነግረኛለች። እስቲ እባክሽ ለልጅ እስቲ እባክሽ ቶሎ ለመሻሻል ሞክሪ። ይሄን ያህል አውሬ ነኝ እንዴ ነው የምፈራው? ወይስ ስለኔ የምትነግራት መጥፎ ነገር አለ? ለኮኪ እኮ የኔ ንግግር ምንም አያስፈልጋትም። ሁሉንም ነገር ጥንቅቅ አድርጋ የምታውቅ የበሰለች ልጅ ነች። እሺ ይኸውልህ ኤርሚያስ ልጄን የማግኘት መብት እንዳለኝ አትርሳ። አይካልክ ግን በባሌም በቦሌም ብዬ ልጄን የማግኘት መብት እንዳለኝ አትርሳ። እሺ ኑሐሚን የዛሬው ቁርስ የተለየ ነው። እጅሽ ይባረክ። አመሰግናለሁ ጋሼ። ዛሬ ስራ የላችሁም እንዴ? እኔ እንኳን ቢሮ ገባ ብዬ ነው የምወጣው። እኔ ደግሞ ለቅመምዬ ቁርስ ሰጥቼ እናና ጋር አድርሳትና ወደ ቢሮ ገባለሁ። ያው አጀሪት እኔ ቢሮ ካለው እሷም ትከተለኛለች። አልገባኝም። አንተም ብላ እንጂ ስራዋን ብላ አይደለም የምትገባው እያልከኝ ነው? ኧረ ዝም ብሎ ነው ጋሼ። ልክ እሱን ለማየት ብዬ ቢሮ የተቀጠርኩ አስመሰለው እኮ። እና ተሳሳትኩ ዳድ? እንዴ ነው
ገና እኮ እዛ ቢሮ ስትቀጠሪ አባዬ ነግሮኛል። ማፈር አይጠበቅብሽም። አይ እኔን እዚህ ውስጥ አታስገቢ። ኧረ እንዲያውም ያኔ ከልጅ ፍቅር ስለያዘኝ እሱ የሚሰራበት መስሪያ ቤት ላይ በጽናት እንዳስቀጥራኝ ብላኛለች። ዝም በይ የእኔ ልጅ። እንደውም አንቺ እዛ ድርጅት ውስጥ ተቀጥረሽ መስራት ከጀመርሽ በኋላ ነው ስራውን ቀጥ አድርጎ መስራት የጀመረው። እንዴ ነው ዳድ? አንተም ወደ እሷ ተገለበጥክ ማለት ነው? በእውነት ጭንቀቴን ቅልል ስላደረጋችሁልኝ አመሰግናለሁ። ለማንኛውም ግን በኋላ ሳልፈልጋችሁ አልቀርም። ምን ነው በሰላም? ባለፈው ለአንተ የሚሆን አንድ ሰርፕራይዝ አለኝ ብዬ ነበር። ይቅርታ ለእናንተ ላለው ብዬ ነው። ይሄ ደግሞ ሌላ ደስታ ነው። እንደው ባይሆን ጫፍ ጫፉን ቢያንስ ነገርና እሱ ሰርፕራይዝ ነው አልኳችሁ እኮ። አባ እማዬ ናፍቀኛለች። እሷም እኮ ትንሽ ስራ ስለበዛባት ነው። ዛሬ ከቻልኩ ወስድሻለሁ። እሺ ዛሬ ሳይሆን ሌላ ቀን ትወስደኛለህ። ዋሽተሽኝ ነው ማለት ነው? ያን አላነፈቀችሽም? ትናፍቀኛለች፣ ግን በህልሜ እንደ ድሮ ስታረገኝ ስላየው እፈራለሁ። ምን ስታረግሽ ነው በህልምሽ ያየሽው? እንደ ድሮ ባዶ ቤት ውስጥ በር ዘግታብኝ ስትሄድ፣ ሲጋራ ያጨሰች እኔ ላይ ስታቦን፣ ሌላ ብዙ ነገርም አይቻለሁ። ይኸውልሽ የእኔ ቆንጆ፣ ይሄ እኮ በቃ ህልም እኮ ነው። ተራ ህልም። ህልም ብቻ አይደለም የድሮ ህይወቴ ነው። እማዬም ደግሞ አሁንም እንደዛ ናት። አውቃለሁ። በህልምሽ እኮ ደጋግመሽ የምታያት ስለናፈቀችሽ እኮ ነው። ደግሞ ቃል እገባልሻለሁ፣ እሺ? ከዚህ በኋላ እንደ ድሮ በፍጹም አታረግም። እሺ? እንደዛ ትሆነ በቃ ትወስደኛለህ። እኔ እኮ ሁሌ ማሰበው ስለሷ ነው። ደግሞ ሌላ ለምን እንደምፈራ ታውቃለህ? አላውቅም። ለምንድን ነው? ሲጋራ፣ ጫት፣ መጠጥ ለጤና መጥፎ መሆኑን ሱስ መሆኑን በቲቪ ስላየው እንዳትሞትብኝ እፈራለሁ። ተረጋጊ፣ አትሞትብሽም። እሺ? አታስቢ፣ በቃ ትስተካከላለች። እሺ? እንደምትወጃት አውቃለሁ። እሷም እኮ ትወድሻለች። በቃ ተረጋጊ። እሺ? እሷ እኮ አሁንም ስለ አንቺ ሁኔታ ነው የምታስበው። ማጽናኛ መሆኑ ነው። ስለኔ ምን እንደሚሰማት ለማወቅ እኮ ቢያንስ አጠገቤ መሆን አለባት። ቆይ አንቺ የልጅሽ ሁኔታ አያስጨንቅሽ ማለት ነው? ለምንድን ነው የማይጨንቀኝ? በየሰከንዱ እኮ ስለሷ ነው የማስበው። አቅፊያት አብሬያት ሆኜ የእናትነት ነገርን ብወጣ በጣም ደስ ይለኛል። አስተኝቻት እንቅልፍ ሲወስዳት ራሱ ምን እንደምትመስል እንኳን ረስቻታለሁ። ታዲያ ይሄንን ፍላጎትሽን ለማሟላት እኮ ካንቺ የሚጠበቁት ትንሽ ነገር ብቻ እኮ ነው። ትንሽ በቃ ከዚህ በኋላ እሷ ፊት ምንም ነገር አላደርግም። ስለዚህ ከእሷ ዞር ስትይ ታረጊዋለሽ ማለት ነው? ነገርኩህ እኮ። ቆይ ለምን አትረዳኝም? ለእሷ ስል መተንፈስ እንኳን ማቆም ካለብኝ አቆማለሁ። እስኪ በተግባር አድርገሽ ውልሽ። እኔም እኮ ተቀይረሽ በሽ በጣም ደስተኛ ነው የምሆነው። አውቃለሁ ከዚህ በፊት በጣም ብዙ ነገር በድዬሻል፣ ግን ደግሞ አሁን ሁሉም ነገር ለማስተካከል ቃል እገባለሁ። ከጎንሽ ነኝ። የምርህ ነው? ምንም ያልኩህን ነገር አድርግ ብለህ ታደርጋለህ? አዎ ዝግጁ ነኝ፣ አደርጋለሁ። እስኪ እናየዋለን። ደስ አለሽ ቅመምዬ? እናንተ ገንዘብ አሰጣችሁ እንጂ በጣም ደስ ብሎኛል። እኔማ ምንም ችግር የለውም። የኔ ቅመም የፈለግሽው ነገር ጠይቂኝ፣ እንገዛልሻለሁ። እሺ? ሁሌም አንተና ኑሐሚን ብቻ ነው እንደማስጨንቃችሁ እንዴ? እና ታዲያ ደግሞ ሌላ ማን አለ? አባቴና ቆይ እሱ ምን ሰርቶ ይብላ? አንቺ ጉደኛ፣ አባትሽ ምንም ነገር አላደረገልሽም? እሱማ እንደናንተ ባይሆን አድርጎልኛል፣ ግን ደግሞ ለእኔ ምንም ባያደርግልኝ እሱ ብቻ ይበቃኛል። አባትሽን በጣም እንደምትወጂው እርግጠኛ ነኝ። አንተ አባትህን አትወደውም እንዴ? እንዴ በጣም ነው የምወደው እንጂ። ያኔም ልክ እንደዛው ነው። ወይ አንቺ ልጅ ምንም ቢሆን እኮ መልስ አታጭም አይደል? እና ምን ታስባላችሁ? የገዛችሁልኝን አሻንጉሊት አስቀምጬ ልምጣና ከእንደገና ሽርሽር ትወስዱኛላችሁ እንዴ? ሽርሽርማ ሄደን መጣን አይደል እንዴ? አሁንማ ይሄን ነው እቃ ልንገዛ ነው ወይስ ገንዘብ ጨረሳችሁ? ምን አልሽ? እንደሱ ሳይሆን እኔና ናሁም የምንሰራው ስራ ስላለን ነው። እሺ አባዬን ደውልለትና እሱ ደግሞ በተራ ሽርሽር ይወስደኛል። ወይ ቅመምዬ፣ ይሄ ሁሉ አባዬን አፍቆኛል ለማለት ነው መሰለኝ። በዛ ላይም ደግሞ ማዬን ናፍቀኛለች። ችግር የለውም። እንዲያውም እቃውን አስቀምጠሽ ስትመጪ እናትሽ ጋር ምን እንወስድሻለን አይደል እንዴ ናሆሜ? በደስታ ነው። እንዲያውም እቃውን አብረሻ ብታስገቢያት ደስ ይለኝ ነበር። አይ ችግር የለውም፣ ቀላል ስነ ብቻዬን አስገባዋለሁ። ቀስ ቀስ ቅመምዬ እንዳትወድቂ።
ቅመምዬ ቀስ ቀስ። ኧረ አንተ አስተያየትህ እንዴት ነው? በዚህ ልክ ልጅ ትወዳለህ ማለት ነው? መጠየቁስ እስከ ዛሬ እንጋባ ምልሽ ለምን መስሎሽ ነው? እኔ መች እንደዚህ መሆኑን አወቅኩኝ። ታዲያ ምን ችግር አለው? ብቻ ግማሽ ደርዘን ልጅ ልሰጥ ነው እትይ ብቻ ባልሆነ። አንተ ጉደኛ ነህ እባክህ። ቆይ ግን እንዴት ነው የዛች ልጅ ፎቶ እዛ ልጅ ቦርሳ ውስጥ ሊገኝ የቻለው? አሁንም እዚያው ላይ ነሽ እንዴ አንቺ? አይ እንዲሁ ነገሩ ገርሞኝ ነው። ምን ይገርማል? ሰዎቹን በላናቸው አይደል እንዴ? በቃ የሚጠቅመውን ነገር ወስዶ ፎቶ ምናምን የምትይውን ነገር ወደዛ መጣል ነበረብን እንደው። አይ አይጩና አንቺ እኮ የፎቶውን ጥቅም ስላላወቅሽ እኮ ነው የኔ እናት። እኔ ከኪሳቸው እንጂ ከፎቶአቸው ምን አለኝ? እሱንማ እኮ ተቀባበልሻቸው እኮ። እኔ የምልሽ ግን እነዚህ ሰዎች ቆይ ኑሐሚንን ለመጉዳት ነው እንዴ የመጡት? አምረን እስኪ ከቀልብሹኝ ወይ ለምን ከየት ነው የመጣችሁት? ለምን ጉዳይ ነው የመጣችሁት ብለን አንጠይቃቸው? አዎ እስኪ ሄደን እናናግራቸው። ኧረ አንቺ ፍቺ በቃ ሙድ ሲይዝብሽ እንኳን አይገባሽም እንዴ? እኔ የሰረኩበት ቦታ ተመልሼ እንኳን ሂጅ አላውቅም። እኔ ደግሞ የምርሽን መስሎኝ መጓጓቴ። ቆይ እቺ ኑሐሚን ምናምን የምትያት ልጅ ምንሽ ብትሆኑ እንደዚህ ሰፊ ያልሽላት? ምን ማለት ምን ትሆናለች? ኧረ እኔ ምንም አይደለችም። ወይስ እንደ ሪቾ ከእሷ ባልም ጋር ተነካክተሻል? መጀመሪያውንም የኔ ነበር። የምርሽን ነው እንዴ? እኔ እኮ ስቀልድ ነበር የጠየኩሽ። አዎ የምሬን ነው። እሱ ተጠቅሞ ጣለኝ እንጂ አንቺ ምስኪን ነሽ እናቴ። እኔ በሆን ኖሮ እንደዚህ አይነቱን ወንድ በቀላሉ አልፋተውም ነበር። በእርግጥ እኔም ጋር ትልቅ ጥፋት ነበር፣ ግን ደግሞ እሱን ለመርሳት እንኳን ምንም አይነት ቀናት እንኳን አልፈጁበትም። አንቺ ልጅ ግን በወንዶች በጣም የተጎዳሽ ነገር ትመስያለሽ። ከልጅነቴ ጀምሮ በእነሱ ጎዳን ያደግኩት። ታዲያ እንደዛ ከሆነ እነሱን የምትበቀይበት አሪፍ ስራ ላገናኝሻል። ኧረ እኔ ወንዶችን በጅምላ የመበቀል እቅድ የለኝም። እኔ ምልሽ ስራው ቆይ ምንድን ነው? ወንዶችን ጨርቃቸውን እያስጣሉ ቢዝነሱን ማጧጧፍ ነው። አልገባኝም። ጣጣ የለውም። በሄዴት ይገባሻል። የሆነ ሳቢ ያለኝ ብለሽኝ ነበር አይደል? አዎ አለ። እኔ ጋር ያለው ተጨምሮ ጸዴ ብራንድ ልብስ ይገዛልሻል። ያው ጸጉርሽ ምናምን ነገር ፏፏቴ ያለሽ፣ ከዛ የሀገር ውስጥ ዲያስፖራ ነው የምትመስዪው። አታስቢ። ይሄ በጣም ጥሩ ሀሳብ ነው። መኪና መከራየት ካለብን እንከራያለን። ደህና ነሽ ግን? ስንተኛ ጃምቦሽ ነው? ምን ነው? የምን መኪና መከራየት ነው? እገታ ነው እንዴ የምንሰራው? አይጩና ወድጄ መሰለሽ እንዴ? ዲያስፖራ ስትይኝ እኮ በቃ ያው እኔም ቀንጥሎኝ ነው እንጂ በፊት እኮ መዘነጥ በጣም ነበር የምወደው። በቃ ተዘጋጅ አልኩሽ እኮ። ከዚህም በኋላ ከሀገር የምወጣ ማታቅ ዲያስፖራ ነሽ አንቺ። በቃ ራሽን ማሳመን ነው። ያጅ በይናት። አዎ ናሆም ነኝ። አቶ ለይኩን እጄ ላይ ነው ያለው። ምን እጄ ላይ ነው ማለት ምን ማለት ነው? አባትን ማግኘት የምትፈልግ ከሆነ በምሰጥ አድራሻ ቀጥ ብለህ አሁኑ ትመጣለህ። ምን አባቴ ምን አድርገው ነው አንተ ማትረባ? ምንድነው እሱ? ናሆም ችግር አለ እንዴ? እየቀለድ ከሆነ ግን እኔ አልለቅም። ቀልድ ከመሰለ አባት ጋር አላገናኝ። ናሆም የሚልህን አድርግ አደራህን። ኑሐሚንም አብራት ይዛትና እባክህ። አባዬ ምንድን ነው የተፈጠረው? አድራሻውን ይልክልሃል። ልብ አድርግ። እንደታዘዝከው ከሁለታችሁ ውጪ ማንም ሰው አብሯችሁ እንዳይመጣ። ቆይ ዋዲ ግልጽ አድርግልኝ፣ አዋራኝ። ምንድነው አሁን? ቦታውን ታውቀዋለህ እንዴ? ታዲያ እንፍጠና እንጠብቃለን። አሁን ቶሎ እንሂድ። ይኸውልሽ ራሔል፣ እኔ ልጄ ያለፈ ህይወቷ እንዲደገምብኝ አልፈልግም። አታስብ። እኔም ከዚህ በኋላ እንደዚህ አይነት ህይወት እንድታይ አላደርጋትም። እሱን እስከማረጋግጥ ድረስ ልጄ ከኔ ጋር ነው የምትሆነው። ምን? እሺ ቆይ እኔስ? አንቺ ምን
መቼስ ከአንተ ጋር መኖር እፈልጋለሁ አትይኝም አይደል? በእርግጥ ለእኔ ምንም አይነት ስሜት እንደሌለ አውቃለሁ። ሊኖረኝም ደግሞ አይችልም። አሁን እኮ ይኸውልሽ እያንዳንዱን ነገር ማረገው ለልጄ ለኮኪ ስል ነው። ቆይ እኔ ይሄን ያህል ምን አጥፍቼ ነው? ስትበድለኝ ስትረግጠኝ የነበርከው እኮ አንተ ነህ። ስለዛ አስቀያሚ ጊዜ ማስታወስ አልፈልግም እያልኩሽ። ቆይ እኔ የምለው ልጄን ወስደህ ከማን ጋር ልታሳድጋት ነው? ከኑሐሚን ጋር? ምን አይነት ንግግር ነው እየተናገርሽ ያለሽው? አንድም እኮ እሷ መሰለችኝ አይደል በህይወታችን ውስጥ ገብታ እየበጣበጠች ያለችው። እኔ ግን የማደርገውን አውቃለሁ። ቆይ አንቺ እንደዚህ አይነት ነገር ስትናገሪ ምንም እንኳን አታፍሪም እንዴ? ቢገባሽ እኮ ኑሐሚን ነች ልጃችንን ከጎዳና ላይ አንስታ ያተረፈቻት እንጂ በዚህ ሰዓት እኮ ጎዳና ነበር የምትኖረው። ለሱ በጣም አመሰግናታለሁ። ከዚህ በኋላ ያለው ኃላፊነት ግን የኔ ብቻ ነው። ኮኪ ተሰጣችሽና ካንቺ ጋር ነው የምትኖረው ነገር ምን ሰርተሽ ነው የምታኖሪያት? ልጅ ለማሳደግ እኮ የሆነ የገቢ ምንጭ ያስፈልግሻል ማለት አይደለም? ቆይ ምንድነው ይሄን ነገር በጣም ደጋገምከው? ስራ አትወድም እያልከኝ? ሐቁን እኮ ነው የተናገርኩት። ስንት ጊዜ ነው ስራ አግኝቼልሻለሁ ሂጂና ግቢ ስልሽ ችላ ብለሽ የቀረው? እኔ አንተ ስራ ያስፈልገኝ ደግሞ አታስብ። ልጄንም ቢሆን ድንጋይ ተሸክሜ አፈር ተሸክሜም ቢሆን አሳድጋታለሁ። እኔ ደግሞ ልጄ በእንደዚህ አይነት መኮንን ታርግብኝ አልፈልግም። እንደዛ ከሆነ ለልጄ ተቆራጭ ትቆርጣለህ። መቼ ልጄን ወስደህ እናትሽ አይደለችም ብላ አስገድዳ አታሳምናትም አይደል? እኔ እኮ እናትነትሽን አልካርኩ። ግን ደግሞ እየሰራሽ ያለሽውን ነገር ማታቆሚ ከሆነ ኮኪ ልጅሽን አልሰጥሽም እያልኩሽ ነው። በቃ እንደውም ተው፣ ይሄን ጉዳይ ፍርድ ቤት ይፈታዋል። ምን ሰማኛለህ? ልጄን በጸባይ የማትሰጠኝ ከሆነ እከሳለሁ እያልኩ ነው። ከዚህ በኋላ በልጄ ምክንያት ለኑሐሚንም ቢሆን ርህራሄ የለኝም። ምን አልሽ? በእናት አሁን እረፍት ያስፈልገኛል። ለቀልኝ፣ ውጣ ማለት ነገርኩ፣ ውጣልኝ። ቆይ ምን አርጊ ነው የምትለኝ? እዚህ ሰፈር ምን ሰራለሽ? ያባረርከኝ እኮ ከሪች ቤት ነው እንጂ እኮ ከክፍለ ከተማው አይደለም። አምራን በደንብ እኮ ነው የማውቅሽ። ሪች ላይ የሆነ ነገር ካላየሽ እንዲያጠገባ አታበዥም። ቆይ ለምንድን ነው እያንዣበብሻለሽ? እዚህ ሰፈር የሷ ቤት ብቻ ነው እንዴ ያለው? ደግሞ ቆይ ተስፋን አጨልመ እስር ቤት የከተትካት ልጅ ምን አለኝ ብለህ ነው ለሷ የምትቆረቆረው? አምራን ከማን ጋር እያወራሽ እንደሆነ ረሳሽው እንዴ? ኤርሚያስ እኮ ነው። በደንብ ነው የማውቅሽ። መጫጫሱንም ቢሆን ሰልችቶኝ ነው የተውኩት። ታዲያ እኔ ምን ላድርግ? መንገዴን ዘግተህ እኮ አላሳልፍ ያልከኝ እኮ አንተ ነህ። አምራን እባክሽ፣ ልጅ እኮ እናት ያስፈልጋታል አይደል እንዴ? ሪች ደግሞ ለመስተካከል እየሞከረች ነው ያለችው። አንቺና ያቺ ጓደኛሽ ለምንድን ነው ወደ ዓለም ትጎትቷት? ህይወቷ እዚህ ደረጃ እስኪደርስ ድረስ ምንም ያልመሰለህ አሁን ከየት መጥተህ ነው ለእሷ ተቆርቋሪ ሆንክ? እባክህ እባክሽ አምራን፣ እሺ በቃ ልለምንሽ፣ ከሪች ህይወት ውጪ ይላት በቃ። እሺ በቃ ራቂ ያልከኝ ራኩ እኮ። ምንድነው ከዚህ በላይ የምፈልገው? ማለቴ አምራን ደግሜ እኮ አደራ ልልሽ ፈልጌ። ኧረ እባክህ ገደል መግባት ትችላለህ። እሺ ከዛር ማንዘሮቹ ጋር አብረህ ገደል መግባት ትችላለህ። በቃ እቺ ትንሽዬ ልብሽ ትንሽ ስትለመን ታብጣለች ማለት ነው። ናሆም ስሜታዊ ሳትሆን አናግረው። ሄሎ አባቴ፣ እኔ ያርከው። እሺ እሰማሃለሁ፣ ግን ገንዘብ ከሆነ የምፈልጉ ገንዘብ እሰጣችኋለሁ። አዎ ደርሻለሁ። ሰርፕራይዝ! ምን? እውነትህን ነው አባዬ? ሰርፕራይዝ እንዳላችሁ እኮ ጠዋት ነግራችሁ ነበር እኮ። ረሳችሁት እንዴ? የራስህን ድምፅ ነው በስልክ ቀይረህ እንደዛ የተጫወትክብን? ጋሼ እርሶም እኛ እኮ በድንጋጤ ነፍሳችን ልትወጣ ነበር። ወይኔ ዳዲ፣ በህይወታችን አንድ ጊዜ ሰርፕራይዝ ብታረገን እንደዚህ ቀልባችንን ትገፋው። ለማንኛውም አሁን ይቅር በሉኝና ስጦታዬን ተቀበሉኝ።
አንዴ በዚህ አይነት ሁኔታማ አንቀበልም። አዎ እኔም ከትልቅ ሰው የማይጠበቅ ተግባር አልቀበልም። እንዴ ምን እያላችሁ ነው? በእንደዚህ አይነት ሁኔታማ አንቀበልም ነው እንጂ። ይቅርታ ጋሼ፣ እኔም የባለቤቴን ውሳኔ ስለማከብር አልቀበልም። እንደዚህማ አታደርጉኝ። እንዴ አንተ ሳባ ያደረክብን ናሆም፣ አንተ ናሆም፣ ምንድነው ነገሩ? አገኘነውት ጋሼ። በራሴ ሰርፕራይዝ እናንተው ራሳችሁ እኔን ሰርፕራይዝ አደረጋችሁኝ። በሉ አሁን ግቡና ሰርፕራይዝን ተቀበሉ። እሺ ሰርፕራይዙ ምንድነው? እኛ እኮ እስካሁን ምንም አላወቅንም። ለአንድ አባት ደስታው ልጆቹ ለወግ ማዕረግ ሲደርሱለት ብቻ ነው። እንግዲህ ይሄ ቤት ለሰርጋችሁ የምሰጣችሁ ስጦታ ነው። ምን እንዴ እየቀለድክ መሆን አለበት ዳድ። መቼ ነው ለይኩን ሰርፕራይዝ ሲዋጣልህ ታያችሁት? አሁን ባይሆን ሰርፕራይዙን ገብታችሁ ጎራ ብላችሁት። አሁን ግን ሳይዋጣልኝ አይቀርም። ዳድ የምርህን ነው የሚያህል ቤት በዚህ ሰዓት? በጣም የሚያምር ቤት ነው። ዳድ ይሄ ሁሉ ለእናንተ ነው ብቻ እንዳትለኝ። ምን ነው አንተ ካርታውን ካላየው አላምንም አልክ? አሁን በኋላ ይሄ ቤት የእናንተ ቤት ነው። ባይሆን ዞር እያልን ቤቱን እንየው። የሚገርም ነው። ልክ አንዳንዴ በጣም ደስታ ሲጠናወት ቃላት ራሱ አውጥተህ ነገሮችን ለማስረዳትና ለመግለጽ ይቸግራል። በእውነት ልጄ እንደዚህ ቃላት አጥሮት በጣም ሲደሰት ማየት ለኔ ትልቅ ኩራት ነው። ጋሼ እውነት ለመናገር እኔም በጣም ደንግጬ ነበር። አሁን ግን እንዴት ደስ እንዳለኝ። በሉ እንግዲህ ይሄንን ቤት በልጅ ልጅ ሙሉት፣ ዘሬን አብዙልኝ። በጣም እናመሰግናለን ጋሼ። ጨቅሌ ኧረ እንዲሁ ዝም አልክ? መቅረታችን እኮ ነው። የሆነ ነገር በለይ አንቺ ጨቅሌ። ኧረ አፍንም ከፈትክ። እኔ እፍረት ሆነብኛል ብዬ ነው እንጂ ወተን ብንለምድ የጠቀላልክ ምንድን ነው ያልከው? እኔ እንዲያጠርኝ ምንም ነው። ከመሞት አይሻልም? አይሻልም። ለምን ካስፈለገ ተው ድብና አለ። የአንተን ባላቅም እኔ ካሁኑ መለመን ጀምር። አንተ ልጅ ዛሬ ቀን አድብያለሁ። ቢሽበል ቁምጭ ወፍ ጠባቂ እንዳላረግ። እሺ ወንዳተ አሁን ተይ ሁሉ ስቃይ ብንመለስ አይሻልም? አንተ ከፈለክ ተመለስ ብዬ የሚል እኔም አንድ ላይ እንደወጣ አንድ ላይ እንመለስ ብዬ ነው። አንተ ሰው ተይ በኋላ ወደቂው ብትመለሱ ሬሳችሁን የሚለቀሙ የተባለው ረሳው መሰለኝ። እስኪ ተይ አሁንስ አንጀቴ ተጣበቀ። እንካ በለኛ ነብለኝ። እኔ ምለው እንዳጥር ዛሬ ቀኑ እኮ ሰንበት ነው። ኋላ የሆነ እንደሆነስ ለምን አንድ በተስካና እንሄድም እኮ ተናገር። ለምን ያው አፋችን ላይ ጣል የምናናገው ነገር አናጣም ብዬ እኮ። ድሮም ለወደቱ ይሆን እንጂ ፈጣሪ ትዝ ብሎ እንደማትሄድማ ቃል። ተነስ በቃ እንሂዳ። ኧረ እንዲያጠር ብዬ በማላውቀው ሀገር ዘኬ ለለቅም። ወይኔ አይድሊ አይው እንዳጥር እሱም እኮ ከከተማ ሰው ከተረፈ እኮ እንዲው ታስበው ግን ለማደሩም ቢሆን ታያሳሻለን አይቀር። ትላንት እኮ በተስካን በር ላይ ብናድር ኖሮ ጫማችን ልብሳችን ምንም አይሰረቅም ነበር እኮ። ግድ የለም ብቻ ና አሁን ተይ እንሂድ። ደግ ዱላይ እንዴ ወንዳጥር ያውልህ ሻንካ አለ። ተነስና ና እንሂድ። ፍጠኒ
አለኛ። እንዴት ነው? አላማረብኝም? አበባ መስለሻል። ማለቴ እየጦለገ። አንቺ እየቀለድኩ ነው። በጣም ግን አምሮብሻል። የምር ግን እንዴት ነኝ? መልክማ ነበረሽ፣ ጸባይ የለም እንጂ። እሺ ምንድን ነው የቀረኝ? ገና ምኑ ተያዘ? እኔ እኮ ልብስ መስቀያ ሁኚ ሳይሆን ዲያስፖራ ሁኚ ነው ያልኩሽ። እንዴ እና ከዚህ በላይ? ይኸውልሽ እውነተኛ ዲያስፖራ ነው መምሰል ያለብሽ። ለምሳሌ አይ እንዳቲ ኖ ነው ማለት ያለብሽ። እሺ ምናምን ደግሞ እንዳቲ ኦኬ። ገብቶሻል አይደል? እንደዚህ አይነት ቃላቶችን ነው መጠቀም ያለብሽ። ያው እሱ በጣም ግልጽ ነው። ደግሞ በንግግርሽ ማለት ላይ ዩ ኖ ምናምን ማለትሽ እንዳትረሽ። ኦኬ ይመጡና አዲስ አበባ በጣም ቦሪንግ ነች። ትቻለሽ ነው የምልሽ። አሁን በቃ ሰውዬው ሲያይሽ ዲያስፖራ ጭና ምናምን ብር ምናምን በቃ ዘጭ ብለሽ የመጣሽ ነው የሚመስለው ነው የምልሽ። የምር እኔ ራሱ ዲያስፖራ እንደሆንኩ እየተሰማኝ ነው። በቃ የምር ዲያስፖራ ነሽ አልኩሽ እኮ። ቶሎ ቶሎ ለብሰሽ ውጪ፣ እኔ ውጪ እጠብቅሻለሁ። ወይ አምራ፣ ያንቺን መጨረሻ ለማየት ጓጓ። ግን ደግሞ እንዴት ነው ያማረብኝ ዛሬ ከዛ ከመዳፍ ህይወት ሴት ልጅ ብቻዋን ትሆን ዘንድ ጥሩ አይደለም ይባላል። ስብከት ቦታ ስቷል አባቱ። ታምራት ይባላል። እንኳን ተባልክ። ኩዲው ልም ያለው ትንሽ ቁጡ ነሽ ልበል? ያ ኮንፈርት ካልተሰማኝ እንደዛ ነው። በዚህ ሁኔታሽ መቼም ፍቅረኛ ይኖርሻል ብዬ አላስብም። ይቅርታ፣ እንደሌላ ሰው አስበኝ ከሆነ በጣም ተሳስተሃል። እኔ እንኳን እንደዛ በፍጹም አላሰብኩም። ብቻሽን ስለሆንሽ ብዬ ለከተማው አዲስ ነኝ። አሜሪካ በነበርኩ ሰዓት ወንዶች ሁሉ አፈቅርሻለሁ እያሉ ያስቸግሩኝ ነበር። አሜሪካ ነበርሽ? ለዛ ነዋ ትንሽ ለየት ያለሽብኝ። 10 ዓመት ሙሉ ዋሽንግተን ዲሲ ስኖር ወንዶቹ ሁሉ ያስቸግሩኝ ነበር። ትንሽ ሪላክስ ለማድረግ ነበር እዚህ የመጣሁት። እዚህም ግን ያው ነው። ሴት ልጅ ብቻዋን እንድትሆን አይፈቅዱም ኢትዮጵያ ውስጥ። በጣም ያሳዝናል። ይሄው ብቻዬን እንኳን ልትሆኛቸው ናቸው። ይቅርታ ግን እኔ እንኳን ትንሽ ዝም ብዬ ላወራሽ ነበር የፈለኩት። በእርግጥ እኔም ሳይክ ትንሽ ለየት ብለህብኛል። ስምህ ማን ነበር ያልከኝ? ታምራት። ታምራት በእንግሊዝኛው ሚራክል። ግን ስምሽን አልነገርሽኝ። ሊያ እባላለሁ። ዳድ እንዴት ነው? የት አምሽተህ ነው ሙሽራው? ያው ከኑሐሚን ጋር ሳናስበው ስንጫወት ድንገት መሸብን እና ቤቷ አደረስካት? አዎ ወድጄ ነው። ያው ቤል ድረስ ልሸኝሽ ብያን ነበረ፣ እምቢ ብላኝ ሰፈር ድረስ ሸኝቻት ነው የተመለስኩት። ይኸውልህ ከአሁን በኋላ የደስታችሁ ጊዜ ስለሆነ የታመሻችሁ አትባሉ። ልክ ነህ አባዬ። ታዲያ ግባና አረፍ በላ። አንተ ግባ፣ እኔ ትንሽ ልቆይ። ዳጊ እስካሁን አልገባም እንዴ? ዳጊ እንኳን እስካሁን አልገባም። ዳድ ይኸውልህ በኤሚ ጉዳይ ከሆነ ምንም አይነት ስጋት እንዳይገባ። ማሚ ደውላ ዶክተሮቹ በኤሚ ጉዳይ ምርመራ ውጤት ላይ ተስፋ እንዳላት ነግረዋታል። ፈጣሪ እንዳፍ ያደርግልኝ። ዳድ በቅርቡ የዚህ ቤተሰብ ትንሣኤ እንደሚመጣ ተስፋ አደርጋለሁ። ደስታችን ሙሉ በሙሉ ደግሞ ይመለሳል። ወይ ነው አየ ምን? ሄሎ እንዴ ነው ችግር አለ እንዴ? ሄሎ ምን ነው ችግር አለ? ነው ንገረኝ እንጂ ሄሎ እኮ ነው። ሄሎ